በዚህ ፋይት በጣም የታዘብኩት ነገር አብዛኛው ሰው ሴዶን የናቀው ይመስለኛል። ቀልድ ስለሚያበዛ ምግብ ስለሚበላ ምናምን። ፋይቱ እየደረሰ ነው አይደል? ስለዚህ ማንኛውም ሰው እኔ ሴዶን ብዬ እሱ ጆኒን ብሎ በ500 ሺህ ብር ከኔ ጋር የሚወራረድ ካለ የሚያርቅልኝ ወይም ቪዲዮ ይስራ። ግን የምፈልገው በነጋታው ብሩን የሚያስገባልኝ ሰው ብቻ ነው። ጆኒ ሲሸነፍ ሴሌብሬት ማድረግ የምትፈልጉ ሴዶ ደጋፊዎች የት አላችሁ? ሼር ይደረግ። ኮሜንት ላይም አለን እያላችሁ ጻፉልኝ። ይመቻችሁ። ሴዶ ነገ ለብቻቸው እስክንተው ድረስ እስቲ ድምፃችሁ የታለ? ድምፃችሁ የታለ? ሪላክስ ፊት ለፊት መታየት ብቻ ፌስ ኦፍ ነገ እስክትገቡ ነገ ወደ ሜዳው ትገባላችሁ። ነገ ሜዳው ላይ ብለዋል። ነገ ሜዳው ላይ ብለዋል። ወራን ስጧቸው እስቲ our champions ጆኒ የኢቲኤፍሲ 02 ሌላኛው ድምቀት ከሻምፒዮናችን ጋር ፋይት እንዲያደርገው ኪንግ ኢዝ ሴዶ። እናመሰግናለሁ። መልካም ዕድል። እናመሰግናለሁ። መልካም ዕድል። ቴንክ ዩ። መታየት ብቻ ፌስ ኦፍ ነገ እስክትገቡ ነገ ወደ ሜዳው ትገባላችሁ። ነገ ሜዳው ላይ ብለዋል። ንቃት 75 ኬጂ ማምጣት አለብን። እስቲ ከንቃተ ህሊና ጋር እዚህ ካታጎሪ ፋይት የሚያደርገው በ75 ኬጂ ሲደፍሩኝ ልጅን ከፍ አድርጌ ከታች እየተደፈርኩ ሌሊቱን ሙሉ የሴት ልጅ መደፈር ይቁም፣ የሴት ልጅ ጥቃት ይብቃ የምትሉ የታላችሁ? በሚካኤል እቺ 19 ዓመት ታዳጊ ወጣት የ6 ወር ሕፃን ጨቅላ ሕፃን ይዛ ላዩ ላይ ስትደፈር በሚካኤልና ከራሷ ከአንደበቷ ስሟት። አመሰግናለሁ። ስሜ ኤልሻዳይ ይባላለሁ። የ19 ዓመት ልጅ ነኝ እና የ6 ወር ልጅ ሕፃን አለች። ሲደፍሩኝ
ልጄን ከፍ አድርጌ እኔ ከታች እየተደፈርኩ ሌሊቱን ሙሉ ባልመሸ የምልበት ሁሌ ባልመሸ እላለሁ ሁሌ እና ደግሞኛል፣ አቅቶኛል። ሁሌ መደፈር ነው የሌሊቱ። ይሄ ውስጥ የገባሁት እናቴን ለማዳን ብዬ ነበር። እናቴን አልተረፈችም። እናቴም ካረፈችው 7 ወሯ ነው። ልጅ ሴት ልጅ ናት። በሷም እያስፈራራት ይቻላችሁትን እኔ ደክሞኛል። ቢያንስ የምኖርበት ቢኖር አሁን መሸየት አባቴ ልግባ ነው የምለው። የምሄድበት ቦታ ሁሉ አይቀበሉኝም። ልጇን ጥላ ነው የምትሄደው እያሉኝ ሁሉም አንቋሹኝ። የነበርኩበትም አገለሉኝ። እናቷን አስተኝታ ወንድ ጋር ሄደች። ከወንድ ጋር እንደዚህ ድቃላ ይዛ መጣች እያሉ ማንም አያስጠጋኝም። ዋጋቸውን ድግም ነው መኖርም አስጠላኝ። ምንም ነገር አስጠላኝ። የእውነት ለልጄ ልኑርላት እና ደግሞ የደም መርጋት በሽታ አለብኝ። ልብስ እየጠገለልኩ ነው የሚሄደው እግሬ ላይ እና ትንፋሽም ያጥረኛል። የልብ ኬስ አለብኝ። የሰው ቤትም ልሰራ ካስብ ከነ ልጅሽ ማን ይቀበላል ይላሉ እና ደከመኝ። በዚህ መሀል በሽታም አለ። ልጄ ያስፈራሩኛል። ልጄም ሴት ናት፣ 6 ወሯ ነው። ከፍ አድርጌ ጀርባዬ ላይ ተሸክሜ እግዚአብሔርን ነው የምላችሁ የሚደፍሩኝ። ግማሽ እረዳሻለሁ እያሉ ቤት ትርፍ አለ ብለው የሚወስዱኛሉ። ከዛ እንደፈለጉ ካረጉኝ በኋላ እናቴን ነው የምላችሁ 8 ሰዓት አውጥቶ ነው የሚጥሉኝ እስከነ ልጄ። ብርዱ፣ ዝናቡ ይኸው ደከመኝ፣ አቃተኝ። በቃ ማደጎ ጠፋኝ። ብቻ ነው አላውቅም። እኔ እምለው ጠፋኝ። ተችልም ብሎብኛል። ተስፋ ቆርጫለሁ በራሴ። ግን ልጄን ልኑርላት እባካችሁ። ህይወት በጣም ነው የምታስጠላውና ቤተሰቦች በቻላችሁት መጠን 50ም 10ም 100ም ቻሌንጅ እናስጀምርላት። አካውንቷን ከታች አስቀምጥላችኋለሁ። በአካልም ማግኘት የምትፈልጉ ሰዎች ኢንቦክስ አድርጉልን።